ወንድሜ ይሰራለታል። ወንድሜ እንካ ሬዲዮኑን ስማውማ። ምንም አይሰማም እኮ ይሰማል እንጂ እኔ ራሱ እዚህ ድረስ ይሰማኛል። እንዴ ምንም አይሰማም። አውቀህ ነው ወንድሜ። እቺ ያማታል እንዴ? ካላመንክ ለአባዬ ያሰማውና ይንገረን። እሱ አይገላግለንም እንዴ? አባ እንካ እስኪ ድምጽ ይሰማል? ኧረ አይሰማም እኮ። እስኪ በደንብ ወደ ጆሮ ጠጋ አድርገው። አባዬ አውቆ ነው ጠጋ አድርግ ያለክ ሊያስደነግጥክ። እራሷ ናት አባ። ታምቡር ያለበት ሰው አባ እሷ ናት። አባዬን ሳትና እዚህ ቤት አቤት ግቢ እስኪ። አይ ጉድሽን አላየሽ። ምኑ? ልጅሽ ላይኛው መውጫ ጋር አንዷን እያሽኮረመመልሽ ነው። ምን? አሁን አገር ጉድ እያያችሁ አንዴ። እሷን ግን አላየኋትም፣ ጀርባዋን ሰጥታለች። ይሄ ልጅ እንደው ምን አባቴ ይሻለኛል? አይ ልጅ ሲንዘላዘለስ ያስጠላል። አባቱ ሲመጣ ይነጋገር፣ አባቱማ ይስማ ግድ ነው። አሁን ደግሞ የሷ አይበስ እቺ የሴት ዱርዬ ማን እንደሆነች ባያት ጥሩ ነበር። እንደው ምንም አላየሻትም ጭራሽ ስልሽ። አሁን የኔ ሴት ልጅ እንዲያ ተንዘላዘል እስካሁን እጮኛ የላትም ብልሽ ታምኚኛለሽ? እሷ የተባረከች። ኧረ በልየ መንገዷ አትለፋደድ። እንደሷ ስርዓት ያለው እዚህ ሰፈር የለም። ኧረ እሷ ምን በወጣት ደህና ዋላችሁ። አንተ ምንድን ነው ከማን ጋር ነው ስትለፋደድ የነበረ? ከማን ጋር? ለእናት አይዋሽ። በአይኔ በብረቱ ነው ያየሁት። አባቴ ይምጣ እኔ አቅተኸኛል። ደግሞ የሷ አይበስ ይብላኝ ለእናት ተቃጥላ መሞቷል። እንዴ ማዘር ልጅቷን አላየኋትም እንዴ? ጀርባዋን ሰታኝ በየት በኩል ሊያት? ለዛ ነው ምኑ የእርሶ ልጅ እኮ ነው። ኢሬሳዋን ነው ከቤት ማውጣው። አራቀስ አስላ ገደሏት በቃ። የኔ ቤት ልጆች የተረገማችሁ እንዴ! ምን አረግን? ስጊ ታፈጣለች እንዴ? ደግሞ ዳምድብኛ መቼ ደግሞ ምን አረግን? ሌላ ምን ላይክ ላይ ስፈዱራ ምንጭ እንደማታስቡልኝ አውቀዋለሁ። ተነሳባት ደግሞ ያሎ ሲያንታሽኛ በሰላም እድርተኛ እቁብተኛ ማህበርተኛ የሰፈሩ ሴቶች በሙሉ ቲክቶክ ላይ ሲወጡ እኔ ብቻ ቀረ ማለት ሰነድ እንኳን አልቀረችም። ልጆቿን ምን መሰለ ፎቶዋን ገጭ አድርገው መልካም እናቶች ቀን ብለው ሲለጥፏል። እማዬ እኛ እኮ ፍቅራችንን በውስጣችን ስለምንገልጽ ዝጋ ሞቼ ሰርፎ ታቁኛላችሁ። ያኔ ትገላገላላችሁ። እንዴማ እንደዛ አትበል። ታወት ድብን ስል ታውቁታላችሁ። ማን ቀረ እዚህ ሰፈር? እኔ ብቻ ቲክቶክ ላይ አልወጣሁም። ምን ሆነሽ ነው? ምን ብላችኋል? የሰፈሩ ሰው እንዳለ ሲለጠፍ እኔ ብቻ ቀረው ልጅ እንደሌለ። ውይ ለዚሁ ነው ምን ይሰራልሽ እኮ አባ። ግን የአባቶች ቀን መች ነው? እሱ እንኳን ገና ነፖሰት አይደል። የዚህ ሰፈር ሰው አንድ ሰው ይቅደመኝና ይሄ ይታያችኋል እናንተ ላይ ነው የሚያልቀው። እዚህ ቤት አቤት ማማ እናትሽ የለችም እንዴ? የለችም። ቅመሱ ጸበል ሄዳለች። እኔን ጥላኝ ቅመሱ ጸበል ደጋሿ እማዬ አንቺ ብቻ ሹልክ ብለሽ ነይ ያቺ ሰላቢ ጎረቤትሽ ታታይሽ ነው ያለቻት። እኔን ሰላቢ ወይኔ እማዬ ገደለችኝ። ለእርሶ እኮ እንዳልነግሮት አስጠንቅቃኝ ነው ሄደችው። ንገሪኝ የሚጥይ ሌላ ቀን እኔን ምን ትለኛለች? ጅሎትን ይፈልጉ እማዬ ሸፋፋ ገዳዳ ኢንዳይሬክት ያለችሁትን ብነግሮት ሚጡ ነች የነገረችኝ ብለው ሊላ ሸፋፋ አየየየ ሸፋፋ ላለችም ሾካካ ነገረኛ አሮጊትም ኖት ብላለች። ግን አላለች ተነሽና ምን ሆኑ እማዬ የእርሶ ባል እርኩስ ነው ብላለች። አልዳ ጉድ አደርገንፋሉ። ሌላ ደግሞ ምን አለች? ግን የሽሮ ሌባ የዱቄት ሌባ ብለውታለች። እኔው ሚጡ እማዬ መጣች። ሰማሻ? እኔና አንቺ በደንብ ነው የምናወራው። አዎ ምንድን ነው? እኔ ምንም አላልኳቸው እና ምን ሆና ነው? እንደውም ምን ያልኳቸው እማዬ የሽሮ ሌባ አላለችሁትም፣ ባሎትንም እርኩስ ነው አላለችም፣ እርሷም ሰላቢ ነው አላለችም ነው ያልኳቸው። አንቺ እርኩስ ኧረ ቡናው ፈላ። ሚጡ ሂጂና አስናቁ እና ቡና ጠጪ በያት። እኔ የሚቆጡ ሴትዮ አይደሉ? እንደውም ስታጣፊ ሰጥ ታደርግልኛለች። አይመጣትም ልትጠሪ ብያለሁ። እማማ አስናቁ አቤት። እናትሽን አስቸገርሽ ዛሬ? አላስቸገርኩም። ምንድን ነው? እማዬ ኑ ቡና ጠጡ ብላሾታለች። መጣ ግን እኮ ቡናው አሮበታል። አይጣፍጥ። ምን አገባሽ? ምንም። ግን እኮ አባዬ አለ እኛ ቤት ሰው ሲመጣ አይወድም። እና አትምጡ። ምን ማለቴ ምጡ ሂጂ መጣን። ግን እኮ ባይሄዱ ይሻሉታል። ለራሱት ብዬ እንዴት እንደ ቤቶትን ራሱ እንደው አሁን ነው መሄደው። ሲያስጠሉ ማለት ነው። እንዴት ነው ቀሳን እንጂ ምጡ ሂጂ ናፈጅ። እሺ አቤት ቶሎ ብለሽ እናትሽን ጥሪ። እማዬ አቤት። ምንድን ነው? አስናቅዬ ያስካሉ ልጅ ከአሜሪካ መጣ። ሂጅ መጣ ሙት ስልሽ እላይኛው ግቢ ደርሳል። እዚህም ይመጣል። መቼም እኔ ነኝ ያሳደኩት። ለእኔ ነው በደንብ የሚሰጥ። ኧረ በይ ዝም በይ። እኔው ራሴ ወድቄ ተነስቼ ነው ያሳደኩት። ለአንቺ ስሚ እናትየው በድርም ብትይ በቁብም ብትይ ለእኔ ነው የምትቀርበኝ። እኔስ ቢሆን አባትየው ሲሞቱ እስከ 40 ቀን ከቤታቸው መች ወጣሁ። ብዙ ደግሞ ቸር ነው አሉ። አሁን መጥቶ መቼም ያዘንብብናል እንጂ ለሁሉም ነው የሚሰጠው። በተነል መጣ
እንዴት ናችሁ ማዘር? አቤት አቤት የኔ ፈረንጅ ደግሞ እንዴት አምሮብን! አንተ እንዴት ነው ያማረብህ! አይ ቆንጆ አይመለሎ እውነትም ተመችቷል። በደና ሄደ ባባድ ምንም ሳይልም አንተ ልጅ አቤት ሚጣ እነማዬ እኮ ያን ሁላ ነገር ያወሩልህ ብር እንድትሰጣቸው ነው። ሚጣዬ በጣም ለሚያስፈልጋቸው ሰዎች ሊሰጣቸው ነው። ለነማ? በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ለሚገኙ አባቶች ለነሱ ላውን ነው የሚሄደው። የገዳሙ መንገድ በጥሩ ሁኔታ ስለተጠናቀቀ ሁላችሁም እየሄዳችሁ ገዳማውያኑን ማየትና መርዳት ትችላላችሁ። ለእንቅስቃሴ አስቸጋሪ የነበረው 170 ሜትር ተራራ ተቆርጦ ደረጃዎች ተሰርተዋል። የእናቶችንን ባት በጥሩ ሁኔታ አጠናቀን ጨርሰናል። አሁንም ግን የአባቶች ባት ገና አላለቀም። አባቶቻችንን ከዚህ ደሳሳ ጎጆ እናስወጣቸው። አሁን ኬታ አባቴ ነው ብር ማመጣ። ቁራሊዮ ወንድሜ አንተ ሰምጣል። ምን ቁራሊዮ ናግባ። እሺ እቺ ቃውስ ልጅ የቅባት ዕቃ ምናምን እሱ የለንም፣ ግን ሌላ ነገር እንስጥና አንተ ብር ስጠን። ምን ቆይ ላምጣልህ። ደግሞ ምን ልታረግ ነው? ይሄው አራ ዘይት ብር ስለቸገረን ከኛ ዘይቱን ሰድ፣ አንተ ደግሞ ብር ስጠን። አንቺ ያምሻል እንዴ? ማዘር አናቴን ብላ እጇን ለመንግስት ነው የምትሰጠው። ችግር የለውም ተደፋብኝ እላታለሁ። አግኝቼ ነው 50 ብር ልሰደው። ዘይት እኮ ነው ወንድሜ። ደግሞ ቸግሮ ካዩ ሰደው። እሺ በቃ ወንድሜ ሽሮና በርበሬውን ለምን አሰጠው? አራምጦት ሂድ ይዘክና። እሺ ሄሎ ማጊ እንግዳ መጥቷል ቶሎ ነው እያሉሽ ነው። ይሄው ሽሮውን በርበሬው ሙሉ ሙሉ ነው። እነዚህን እንኳን 30 ብር ልሰዳቸው። ኧረ ቢያንስ 40 እንኳን አድርገው ወንድሜ። በቃ ጤፉንም ስጠው። አምጣው እንጂ። ኧረ መጣው በቃ ይሄው ጤፉ። ይሄ 150 ወስደዋለሁ። 20 ኪሎ ጤፍ እኮ ነው። 250 ወሰደው። በቃ ጤፉን 200፣ ሽሮና በርበሬው 30፣ ዘይቱን ደግሞ 50 ብር ወስደዋል። የተወካሊ ጥማለ እሱንስ አትፈልግም ወይ? እማ ግን ታይገሽልኝ ታይ ገዘገት ወረጅ ካጠገቤ ዞር ትገሽልኛለሽ እንዴ ነችና ሂጅ ካ እኔ አይደለም። ቆይ እማዬ አባባ ቦጋለ። አቤት ሚጣ። እማዬ እንዳለችሁት ኑ አሁኑኑ ግቡ ጸበል ቅመሱ። አሁን እየጠበቀችሁት ነው። እሺ ማማሳቁ። አቤት እማዬ እግረ መንገዶትን ጸበል ቅመሱ ብላውታለች። እሺ አንተ ልጅ ሚጣ እኛ ቤት ድግስ አለ ግባ። ቦዛማ አለ። ኧረ መጣን እንበላለን። እትዬ ብርቅ አቤት እኛ ቤት ድግስ አለ እማዬ ኑ ግቡ እያለችሁት ነው። እናንተ ጋር? አዎ ታዲያ ምን ነው ስራ ግዙኝ ብትል እኛ ስንቀምሳለን። ደህና ዋላችሁ? ደህና ዋል። ሰው ጠርቶ መጥፋት አለ እንዴ? እኔ ራሱ ዘመን የለኝም ከመጣ ንቀት መሆኑ ነው። እማዬ የሰፈሩ ሰዎች ሊበሉሽ መጡ። ነይ ምግብ ስጫቸው። ኧረ አቅርቡልን። የለም እንዴ? ምኑን? ጸበል ቅመሱ ያልሽው ራስሽ። ማ እኔ መጫወቻ እኮ አይደለኝም። ኧረ እኔ ጸበል ቅመሱ አልቀረው። በር ላይ ቆማ ልጅሽ ኑ ግቡ እያለች አንዴ አንቺ የሚመጡም አሉ ገና። በቃ የሚበላ የለንም ውጡ። አባ ምንድን ነው? ማዘር ደሞዝ ትበልጣለች እንዴ? ኧረ አበልጠኝም። ይኸው እዚህ ላይ 20 ሺህ ብር ይላል። ያንተ 3 ሺህ አይደል? የእውነትና እንዴ? አታየው እና ምን ይጎልታል? የቤቱን ስራ እንስራ ማለት አንተ አብሲት ትጥላለህ፣ እኔ እቃጥማለሁ። እንዴ እኔ አብሲት አልጥልም። ተነስ ብያለሁ። ልጋጋ ለባለቤት የማ ችግር ያለች ወጥ ነው ማበላት። አብሲት ልቃቅል ነው። አራሳት ላይ ጣደው በኋላ ወፍጮ ቤት እንሄዳለን። ኧረ ሂድና ከመምጫዋ ደረሰ። ጎሽ እሱን ጨምርና ለጠቋቂ በገዝተህ ትመጣለህ። በጤናማ አይመስለኝም። ደህና ዋላችሁ? እናበራ እንኳን ደህና መጡ። በሰላም ነው? አንቺ ምንም እንዳታስቢ። እንጀራም ሊጋገር ነው፣ ወጥም ሊሰራ ነው። አሁን ምን እንደሆነ ብቻ ንገሩ። ዘመዶቼ ደህና ናቸው? ኧረ ደህና ናቸው። ታዲያ ምን ታምር ወርዶ ነው እንጀራ ይጋገራችሁ? አንተ ቅቤውን ገዝተና እያልኩ መጣች። እንዴ ጀበናዬን ሰብራችኋል። በቃ ያምን ጀበና ማን የሰበረው ተናገሩ። ጀበናው ይኸው አባ ደሞዝሽ እንደሚበልጠው አውቆ ነው። እዛ ጋ ያለውን ወረቀት አይታችሁ ነው? አዎ እሱ እኮ የኔ አይደለም ሌላ በለጧለች። ተመሳስለንባቸው የእሷ ለኔ የኔ ለሷ ሰጥተው ነው። አዎ ብትፈልጊ ሊጡ ጋግረሽ ቢው እንዳለክሻል። እኔ ፍቅር ወይ በር ላይ እንክፈች። አንተ ማንዲ ማዘር ፋዘር ማሉ እኮ ይኑራ። ባለፈው አባረሩካ ዛሬ ይገሉካል። እንደውም ለምነውኝ ነው የሚያጋቡ። ምንድነው? ልጆትን ጥሩልኝ። የምን ልጅ? የእርሶና የኔ ፍቅር ዝም በል አንተ። ያለ አንቺ እኮ ህይወቴ ባዶ ናት። ታውቃላ። ምንድነው? ደህና ቀነይ ዘግና እየተለፋደደ ነው። ምን አባት ልትሰራ መጣ እንዴ? ፋዘርዬ ልጆትን ልወስድ ነው። ጆሮዬ ነው። በዛውም የሆነ ነገር ይዤላችሁ መጥቻለሁ። በህልምሽ ነው በል። ፋዘርዬ እስኪ እቺን ቅመሷት። ምንድነው? ቅመሱት እንዴ አንተ። እንዴት ነው የሚጣፍጠው? ማዘር እርሶም ቅመሱት። ኧረ ቅመሹ እንዴ ሲጣፍጥ። አንቺ ነሽ ድሮ ጥሩ አመት አግኝተናል ብዬሽ ነበር። እኔ ነኝ ይሄ ልጅ ጥሩ ነው ያልኩት። አይነው ሀው ይናገራል።